ይስጥልን ውድ የቻናላችን ቤተሰቦች የሰዓቱን አጫጭር ዜናዎች ይዘናል። ከሰዓቱ አጫጭር ዜናዎች ጋር ቢቮይ ነኝ፣ አብራችሁን ቆዩ። እስራኤል በሊባኖስ በራሪ ወረቀቶችን በተነች። በደቡብ ሊባኖስ ዛሬ የእስራኤል ጦር አውሮፕላኖች በሺዎች የሚቆጠሩ ማስጠንቀቂያ ወረቀቶችን በድንበር አካባቢ በሚገኙ መንደሮች ላይ በትነዋል። እነዚህ ወረቀቶች ለሊባኖስ ሲቪሎች ግልጽ መልእክት ያስተላልፋሉ። ከሂዝቦላ ጦር መሳሪያ መጋዘኖችና ይዞታዎች እራቁ። እስራኤል ይህንን እርምጃ የወሰደችው በሂዝቦላ ላይ በምታደርገው የአየር ጥቃት እንደምታስፋ በገለጸችበት ወቅት ነው። ወረቀቶቹ ነዋሪዎች ሂዝቦላ መንደሮቻቸውን ለጥቃት በመጠቀም እንዲቃወሙ የሚቀሰቅሱ መልእክቶችን አካቷል። ይህ ሁኔታ በቀጠናው ያለውን ወታደራዊ ውጥረት ወደ ከፍተኛ ደረጃ ያሸጋገረ ሲሆን በሁለቱ ወገኖች መካከል ያለው የኃይል ሚዛን ወዴት እንደሚያመራ ዓለም በንቃት እየተከታተለው ነው። አሜሪካ የኢራን ወታደራዊ መሪዎች ያሉበትን ለጠቆመ $10 ሚሊዮን ሽልማት አዘጋጀች። የአሜሪካ የውጭ ጉዳይ ሚኒስቴር ሪዋርድ ፎር ጀስቲስ የተሰኘ ፕሮግራም 10 የኢራን አብዮታዊ ዘብ ከፍተኛ አዛዦች ላይ እስከ $10 ሚሊዮን የሚደርስ የገንዘብ ሽልማት ማዘጋጀቱን አስታውቋል። በዝርዝሩ ውስጥ የሀገሪቱ መንፈሳዊ መሪ አያቶላ ሙጃታብ ካሚኒና ስለላ ሚኒስትሩ እስማኤል ሀቲብን ጨምሮ ሌሎች ቁልፍ የደህንነት መኮንኖችም ተካተዋል። ይህ እርምጃ የወጣው በአሜሪካ እስራኤል ጥምረትና በኢራን መካከል ያለውን ቀጠናዊ ወታደራዊ ውጥረት በበረታበት ወቅት ነው። ሚኒስትሩ መረጃ አቀባዮች ጥቆማቸውን በምስጢራዊ መስመሮች እንዲልኩ የጋበዘ ሲሆን ለጥቆማ ሰጪውም ገንዘብ ሽልማት ከመስጠት ባለፈ የመኖሪያ ቦታን ወደ ሌላ ሀገር የመቀየር ጥበቃ እንዲደረግለትም ቃል ገብቷል። ጥቆማውን በዋነኝነት የአብዮታዊ ዘቡን መዋቅር ማዳከም ያለመ ነውም ተብሏል። ጠቅላይ ሚኒስትር አብይ አህመድ በተባበሩት አረብ ኤምሬት ባደረጉት የስራ ጉብኝት ከፕሬዝዳንት ሙሐመድ ቢን ዛይድ አልናህያ ጋር ውይይት ማካሄዳቸውን አስታወቁ። መሪዎቹ በሁለቱ ሀገራት መካከል ያለውን የወዳጅነት ይበልጥ ለማጠናከር የሚያስችልባቸው መንገዶች ላይ የመከሩ ሲሆን በተለይ በመተማመን ላይ የተመሰረተ የኢኮኖሚ ትብብርና ቀጠናዊ መረጋጋትን ማስፈን ላይ ትኩረት አድርገዋል ተብሏል። ጠቅላይ ሚኒስትሩ ባስተላለፉት መልእክት ለተደረገላቸው ደማቅ አቀባበል ምስጋና አቅርበው የሁለቱ ሀገራት ግንኙነት የጸና ወዳጅነት መሆኑንም ገልጸዋል። የእስራኤል መከላከያ ሰራዊት በኢራን መዲና ቴህራን ላይ አዲስና ሰፋ ያለ አየር ጥቃት መፈጸሙን አስታወቀ። በዛሬው ዕለት በተሰነዘረው እዚህ ጥቃት በከተማው የተለያዩ ስፍራዎች ከፍተኛ ፍንዳታዎች የተሰሙ ሲሆን የጭስ ደመና በሰማይ ላይ በጉልህ እየታየ መሆኑ ተገልጿል። እንደ መረጃዎች ከሆነ ጥቃቱ በተለይ ከቴህራን አገዛዝና ወታደራዊ መሰረተ ልማት ጋር ግንኙነት ያላቸውን ስፍራዎች ኢላማ ያደረገም ነው ተብሏል። ይህ በእንዲህ እንዳለ ዋይት ሀውስ ከኢራን ጋር ጦርነት ለመውጣት ድልን ለማወጅ መንገዶችን እየፈለገ መሆኑም ተነግሯል። በሌላ በኩል ኢራን በእስራኤል ላይ የባላስቲክ ሚሳኤል ጥቃት ማድረሷንም የገለጹ መረጃዎችም እየወጡ ይገኛሉ። የደቡብ ሱዳን ጦር በጆንግሌ ግዛት የሚገኝ ወሳኝ ምስራቃዊ ከተማን በቁጥጥር ስር አዋለ። የመንግስት ኃይሎች ስትራቴጂካዊ የሆነችውን የአኮቦ ድንበር ከተማ ነፃ ማውጣታቸውን፣ ከ50 በላይ አማጽያን መግደላቸውን እንዲሁም በርካታ ተሽከርካሪዎችንና ከባድ የጦር መሳሪያዎችን መማረካቸውን የጦር ሰራዊቱ ቃል አቀባይ ጀነራል አልሩኢ ኮአንግ አስታውቀዋል። ባለስልጣናቱ ጥቃቱን ከመሰንዘራቸው በፊት ሲቪሎችና የረድኤት ሰራተኞች እንዲወጡ በማድረጋቸው ምክንያት 200,000 የሚጠጉ ሰዎች ከተማዋን ሸሽተዋል። ጀነራሉ አልሩኦይ ኮንግ ከተማዋ ዳግም በቁጥጥር ስር መዋሏን ተከትሎ የተፈናቀሉ ነዋሪዎች ወደ ቤታቸው እንዲመለሱ ጥሪ ያቀረቡ ሲሆን የተባበሩት መንግስታት ኤጀንሲዎችና የሰብአዊ ረድኤት ድርጅቶች በአካባቢው ስራውን እንዲቀጥሉ አሳስበዋል። ግጭቱ ዳግም ያገረሸው እንደ አውሮፓውያን አቆጣጠር በ2025 በጸደይ ወቅት የተቃዋሚ መሪው ሪክ ማቻር በሀገር የክህደት ወንጀል መታሰራቸውን ተከትሎ ሚሊሻዎች በርካታ የሰሜን ምስራቅ ከተሞችን በቁጥጥር ስር በመዋላቸው ነበር። ይህ በእንዲህ እንዳለ የጃንግሌ ግዛት የፋይናንስ ሚኒስትር ዶንጌጋይ ዶንግ በቅርብ ለስፑትኒክ በሰጡት አስተያየት የ8 ዓመቱ የሰላም ስምምነት አሁንም በጥሩ ሂደት ላይ እንደሚገኝና የማይቀለበስ መሆኑን እንዲሁም ምንም እንኳን ግጭት ቢኖር የመንግስት ተቋማት መረጋጋት እየታየባቸው መሆኑንም ገልጸዋል። መራጮች ተመስግበው ሲወጡ ካርዳቸውን ፎቶግራፍ እያነሱ የተገኙ የምርጫ አስፈጻሚዎችን የመራጮች ቁጥር ንገሩን፣ ምሳ እንጋብዛችሁ የሚሉ አካላትም ተገኝተዋል ሲል ገለጸ። ምርጫ ቦርድ እጩ የሆኑ የተመዘገቡ የምርጫ አስፈጻሚዎችም ተገኝተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 24 ቀን 2018 ይካሄዳል ተብሎ የሚጠበቀውን 7ኛ ዙር ጠቅላላ ምርጫ በቅርብ ያስጀመረውን የመራጮች ምዝገባ በተመለከተ ዛሬ ምሽት መግለጫ ሰጥቷል። በዚህም ምዝገባ ይጀመርባቸዋል ተብለው ከሚጠበቁ 53773 የምርጫ ጣቢያዎች 46757 የምርጫ ቁሳቁስ ተሰራጭቶ የመራጮች ምዝገባ የተካሄደ መሆኑን ገልጿል። ይሁን እንጂ 6395 የስራ ያልጀመሩ ጣቢያዎች እንዳሉ በመጥቀስ ያልጀመሩበትም ምክንያት
ምክንያት የጸጥታ ችግርና የቁሳቁስ ገና በጉዞ ላይ መሆኑን ጠቅሰዋል። እንዲሁም እስካሁን ባለው መረጃ 9,036,994 መራጮች መመዝገባቸውን ገልጸዋል። በተያያዘ ቦርዱ ወደ ክልል የምርጫ ቁሳቁሶችን ወደ ክልል ካደረሰ በኋላ ከክልል ወደ ምርጫ ጣቢያዎች ለማድረግ የነዳጅና የትራንስፖርት ችግር አሁንም እንዳልተቀረፈ አስረድተዋል። እንዲሁም በዝናብ የተበላሹ ቁሳቁሶችም አሉ ያሉት ወይዘሮ ሜላት አፈወርቅ በአፋር ክልል ዳሎር ምርጫ ጣቢያ የምርጫ ቁሳቁሶችን በመቃጠላቸው ቦርዱ እንደገና ለመላክ መገደዱን ተናግረዋል። በሌላ በኩል ከሲስተም አቅም ጋር በተያያዘ መራጮችን ለመመዝገብ ምርጫ ጣቢያ ሄደው እየተጉላሉ መሆኑን ቦርዱ መገንዘቡንም ገልጿል። ችግሩን ለመቅረፍም እየሰራ መሆኑን ተናግሯል። እንዲሁም አንዳንድ ቦታዎች ላይ የኢንተርኔት ኔትወርክ ችግር ገጥሞናል ያለ ሲሆን ይህንን ለመቅረፍ ከኢትዮ ቴሌኮም ጋር እየሰራ መሆኑን ገልጿል። ከምርጫ ጣቢያዎች ጋር በተያያዘ ቆርቆሮ በቆርቆሮ የሆኑ ለአካል ጉዳተኞች የማይመቹ ደረጃ ያላቸው የምርጫ ጣቢያዎች እንዳሉ ዋና ሰብሳቢዋም ተናግረዋል። በተያያዘ ከ187,000 በላይ የምርጫ አስፈጻሚዎች ወደ ክልል መላካቸው ተጠቁመው እጩ ሆነው እንደ ምርጫ አስፈጻሚ የተመዘገቡም አሉ። እጩ ሆነው የተመዘገቡ የምርጫ አስፈጻሚዎችም ተገኝተዋል ብለው እርምጃ እንደተወሰደባቸውም ተናግረዋል። መራጮች ተመዝግበው ሲወጡ ካርዳቸውን ፎቶግራፍ ሲያነሱ የተገኙ ምርጫ አስፈጻሚዎች የመራጮች ቁጥርን ንገሩን፣ ምሳ እንጋብዛችሁ የሚሉ አካላትም መገኘታቸውንም ገልጸዋል።